ኤፍሬምና ሩታ ቀርበው አብርሽ መጠየቅ ያለበትን የቮይሱንና የፎቶውን ጉዳይ ጠይቋቸዋል። ምን መለሱ የሚለውን ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ቪዲዮ ስለቅ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫን እንዳትረሱ። እናም አብርሽ ይሄ ቮይስ ምንድነው ፎቶስ ምንድነው ብሎ ጠይቃቸው። ሩታም ይሄ ፎቶ ከካፌ ላይ የነበር ነው። ስለዚህ ድምጽ ምናምን አቀነባብረው ነው እንጂ በፍጹም 100% እኛ ባንተ ላይ ሴራ ያሴር ነው ነገርም የለም። ሙሉ ለሙሉ እነሱ የሚናገሩት ውሸት ነው ስትልም ተናግራለች። ኤፍሬምም እንደዛው ተናግሯል። እናም አንተ ወደኛ መጣህ እንጂ ከመጀመሪያው ነው እኛ ሴራ ሲረን ያመጣነህ ነገር የለም። ከሚስቴና ከልጅ ጋራ አብሬ መኖር ፈልጋለሁኝ ብለህ የመጣኸው አንተና አንተነህ። ሩታም አምና እሺ ብላ ተቀበለች። እኔም አንተ ደህና እንድትሆንና ትዳርህ እንዳይፈርስ ነው እንጂ እስካሁን ድረስ ያለውት ሌላ ነገር አይደለም ብሎ እሱም ተናግሯል ማለት ነው። እነ ሄርሜላም መድኃኒት ሰተንሃል ምናምን ስትሉ ነበረ። ስለዚህ ምን አይነት መድኃኒት ነው የሰጣችሁት ምናምን ብለው ሁለታቸውም እንግዲህ ያለውን ነገር ተናገሩ፣ ተፋጠጡ ማለት ነው። ስለዚህ እናንተ እንደምትሉት እኛ የመተትም ሆነ የምንድን ያደረግነው ነገር በፍጹም የለም። አብርሽ እንዲታመም ምንም አይነት ነገር አላደረግንም ብለው እነ ሩታም መልስ ሰጥተዋል ማለት ነው። ነገር ግን ሁሉንም ነገር እየተከራከሩ ይገኛሉ አሁን ድረስ ማለት ነው። እነ ሄርሜላና ኤፍሬም እነ ሩታም እንደዛው አላመኑም ማለት ነው። አብርሽም በስተመጨረሻ ምን አለ? በቃ ጥያቄውን በደንብ አፋጦ ጠይቋል ማለት ነው። ነገር ግን ያው እነሱ ከመጀመሪያው ከባለፈው ጀምሮ እስካሁን ድረስ ሩታና ኤፍሬም አቋማቸው አንድ ነው። እኛ ምንም አላደረግንም ነው። ሄርሜላና ኤፋ ደግሞ አቤል ነው ኤፋ አልኩኝ አቤል ማለት ነው። በጣም ተከራክረዋል። ሄርሜላ እንግዲህ ከባለፈው ጀምራ የራሷን ንጽህና እንትን ከማለት ይልቅ እነሱ ናቸው የሚል ነው በተደጋጋሚ እየተሰማች ያለችው ማለት ነው። እና በስተመጨረሻም ኤፍሬምና ሩታ ሄዱ ማለት ነው። የመናገር የፈለጉትን ነገር በሙሉ ተናግረው ሄዱ። በስተመጨረሻም አብርሽ እናንተም መሄድ ትችላላችሁ አላቸው ማለት ነው። ማንንና አቤልንና ሄርሜላን ሄዱ እናንተ መሄድ ትችላላችሁ ብሎ አላቸው። በዚህ መልኩ ተቋጨ ማለት ነው። እናም አብርሽ ዛሬም ያው እንግዲህ እንደተወዛገበ ነው ማለት ነው። ምንም መፍትሄ ላይ የደረሰው ነገር የለም። በነገራችን ላይ ኤፍሬምና ሩታ በፍጹም ካሜራ ደቅነው ራሳቸውን በሚጎዳ መልኩ ወንጀል ቢኖርባቸው ኑሮ በጭራሽ ካሜራ ደቅነው ምንም ነገር ሊያደርጉ አይችሉም። ስለዚህ ንጹህ ስለሆኑ ነው እነሱ ምንም አይነት በልጇ አባት ላይ እሷም ልታደርግ አትችልም። ኤፍሬምም በወንድሙ ላይ ሊያደርግ አይችልም ማለት ነው። ይህንን አመናችሁም አላመናችሁም ወደዳችሁም አልወደዳችሁም እንግዲህ እውነቱ ይህ ነው፣ ተቀበሉት ማለት ነው። ስለዚህ ሩታና ኤፍሬም ንጹህ ነጻ ወጥተዋል ማለት ነው። ስለዚህ ቮይሱን ልቀቁልን። ቮይሱን ለኛን ለምንድን ነው የማታሰሙን? ለምንድን ነው የምትደብቁት? እዛ ፍርዱን ለህዝብ ተውት ማለት ነው። ገባችሁ? ቮይስ አለ ድምጽ አለ። ልቀቁልን አለቀ። ከዛ ውጭ ኤፍሬምና ሩታ ንጹህ ናቸው። ምንም ያደረጉት ነገር የለም ማለት ነው። ገባችሁ? ስለዚህ እየጠራህ ጊዜ አብርሽን መጠየቁ ልክ አይደለም። በህግ ሂድ በቃ አለቀ እንጂ 10 ጊዜ ሰውን እየጠራህ እንትን አትበል። የሰው ስም አታጥፋ። በህግ ሂድበት። አንተ ሀቅ ካለ ታምም ያለው ካልክ በህግ ሂድ። ቮይሱንም ልቀቁልን።